ተንሥአ እሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ክርስቲያኖች እንዲሁም የቻናላችን ተከታታዮች ይህ ድምፅ የሚሰማችሁ በሙሉ የክርስቶስ ሰላም ይብዛላችሁ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ ደግሞ በትንሣኤ ሳምንት ያለውን የዕለተ ዓርብን ስያሜና በዕለቱ ያለውን መንፈሳዊ ትርጉም ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በፍቅር እንጋብዛለን። ቪዲዮውን እንደተለመደው ላይክ፣ ሼር በማድረግና ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክርስቶስ ፍቅር እንጋብዛለን። የትንሣኤ ሳምንት ዕለተ ዓርብ ስድስተኛው ቀን ዓርብ በቤተ ክርስቲያን መንፈሳዊ ስያሜው ቅድስት ቤተ ክርስቲያን ተብሎ ይጠራል። ይህ ስያሜ እጅግ ጥልቅ የሆነ ምስጢር ያለው ሲሆን ክርስቶስ በትንሣኤው የሰጠንን ታላቅ ስጦታ ማለትም በደሙ የመሠረታትን ቤተ ክርስቲያንን የምናስብበት ዕለት ነው። ቤተ ክርስቲያን ማለት የክርስቲያኖች ስብስብ ወይም የጌታ ቤት ማለት ነው። በትንሣኤ ሳምንት ዓርብ በዚህ ስያሜ የተጠራበት ምክንያት የመጀመሪያ ዓርብ ስቅለት ጌታ በዕለተ ዓርብ በመስቀል ላይ በፈሰሰው ደሙ ቤተ ክርስቲያንን እንደ መሠረታት ይታሰባል። የትንሣኤው ዓርብ ደግሞ ቤተ ክርስቲያን የሞት ድል መነሻ እንድትሆንና የክርስቶስ ሙሽራ ሆና እንድትገለጥ ስላደረጋት ይህ ቀን በስሟ ይጠራል። ቤተ ክርስቲያን የክርስቶስ አካል ናት። ቤተ ክርስቲያን ሕንፃ ብቻ ሳትሆን የክርስቶስ አካል ናት። እርሱ ራሷ ወይም መሪዋ ነው። ምዕመናን ደግሞ የእርሱ ብልቶች ናቸው። ጌታ ከሙታን ተለይቶ መነሳቱ ለቤተ ክርስቲያን ሕያውነት ሰጥቷታል። እርሱ ሕያው ስለሆነ ቤተ ክርስቲያንም ለዘላለም ሕያው ሆና ትኖራለች። የገሃነም ደጆችም አይችሏትም የተባለው ለዚህ ነው። በደሙ የገዛት ሙሽራ ክርስቶስ ቅዱስ ጳውሎስ ክርስቶስ ቤተ ክርስቲያንን እንደወደዳትና ስለ እርሷ ራሱን አሳልፎ እንደሰጠ በኤፌሶን ምዕራፍ 5 ቁጥር 25 ላይ ይነግረናል። ዓርብ ዕለት ቤተ ክርስቲያን ስትታሰብ ጌታ ለእኛ ያለውን ጥልቅ ፍቅር እናስታውሳለን። በትንሣኤው ደግሞ ከኀጢአትና ከርኩሰት አንጽቶ የራሱ ንጹሕ ሙሽራ አድርጎናል። ቤተ ክርስቲያን በትንሣኤው ብርሃን ውስጥ ለዓለም ሁሉ የምሥራች የምታበስር የጠፉትን የምትፈልግና ያዘኑትን የምታጽናና እናት ናት። በዚህ ዕለት እያንዳንዱ ክርስቲያን የቤተ ክርስቲያን አካል መሆኑን በማሰብ በትንሣኤው ሕይወት ውስጥ ቅድስናን ገንዘብ ሊያደርግ እንደሚገባው ይማራል። የትንሣኤው ዓርብ ቅድስት ቤተ ክርስቲያን ተብሎ መጠራቱ እኛ ምዕመናን ከትንሣኤው በረከት የምንሳተፍበት ብቸኛ ስፍራ ቤተ ክርስቲያን መሆኗን ለማሳየት ነው። ጌታ ተነስቶ ለሐዋርያት ሰላምን እንደሰጣቸው ዛሬም በቤተ ክርስቲያን በኩል ለልጆቹ ሰላሙንና ሕይወትን ይሰጣል። መልካም የቅድስት ቤተ ክርስቲያን ወይም የትንሣኤ ዓርብ ዕለት ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተወደዳችሁ ክርስቲያኖች ይህንን ቪዲዮ ሰምታችሁ ለሌሎች ወዳጆቻችሁ ሼር ማድረግን እንዳትረሱ፣ ላይክ ማድረግንም እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጋብዛለን። ይቆየን። No